ያንስበታል። እዚህ ጌታ ሃሌሉያ። የተደረገልን ነገር ከአይምሯችን በላይ የሆነልን ነገር ከአይምሯችን በላይ ወገኖች፣ ፕራይስለስ ነው፣ ዋጋ የለሽ፣ ተመን የለሽ እና በእውነት እግዚአብሔር እናመሰግነዋለን። አንዳንድ ጊዜ ስለ ዋጋ ስናስብ ዋጋዎች የተለያዩ ሊሚትድ አሉ። ነገር ግን ጌታ ኢየሱስ ክርስቶስ ለእኛ ያደረገልን ነገር ከአይምሯችን በላይ ስሙ ይባላል። ሃሌሉያ። አንዳንድ ትንሽ ነገር አነብና ከዛ ወደ ግጥሙ ሄዳለሁ። የእግዚአብሔር ስም የተባረከ ይሁን። ስለ ዋጋ ስናስብ በህብረተሰባችን መካከል ዋጋ የሚለው ቃል የተለመደ ነው። ሰዎች የሚፈልጉትን ነገር የራሳቸው ለማድረግ ውድም ቢሆን እንኳን ዋጋ ከፍለው የራሳቸው ያደርጉታል። አንድ ጥሩ ነገር ለማግኘት ዋጋ መክፈል ግድ ነው። የዋጋ አይነቱ ቢለያይም እያንዳንዱ ነገር አነሰም በዛ የራሱ ዋጋ ተመን አለው። አሁን እዚህ ሀገር እንደምናየው ሴል ሲወጣ ብዙ ሰዎች እንደሚሄዱት ማለት ነው። ሰው ለወዳጁ ስጦታ ለመስጠት ሲል ዋጋ ይከፍላል። ውለታ ያለበት ሰው ውለታውን ለመመለስ ሲል ዋጋ ይከፍላል። አንዳንድ ጊዜ ሰዎች ትልቅ ዋጋ ቢከፈልላቸውም የተከፈለላቸውን ዋጋ ይረሳሉ ወይም ደግሞ ይዘነጋሉ። ለሰዎች ዋጋ ከፍለው ወይም ሰዎች ለእኛ ዋጋ ከፍለው ያውቃሉ? ለሰው የገንዘብ፣ የእውቀት፣ የጊዜ ዋጋ ከፍለው ያውቃሉ? ለሰው የገንዘብ፣ የእውቀት፣ የጊዜ ዋጋ ሊከፈል ይችላል። ሰው ለሰው ምንም ያህል ዋጋ ቢከፈልም የከፈለው ዋጋ ግን ገደብና መጠን አለው። ለአንድ ሰው ዋጋ ስንከፍል ገደብና መጠን አለው። ነገር ግን የእግዚአብሔር ልጅ እግዚአብሔር ለሰው ልጆች የከፈለውን የዋጋ መጠን ጠይቀን እናውቃለን? ስንት ነው የከፈለው? ምንድን ነው የከፈለው? እንዴት ነው የከፈለው? ለምንድን ነው የከፈለው? እግዚአብሔር የሰው ልጆችን ከራሱ ጋር ለማስታረቅና ከዘላለም ሞት ለማዳን ትልቅ ዋጋ ከፍሏል። አንደኛ ቆሮንቶስ ምዕራፍ 6:20 ላይ በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩ። እግዚአብሔር በዋጋ ገዝቶናል። እኛን ለማዳን ትልቅ ዋጋ ከፍሏል። እኛን ለማዳን በሁለት እጆቹ በሁለት እግሮቹ መካከል ሚስማር ተቸንክሮበት ደም ይፈሰው ነበር። እኛን ለማዳን በጦር በተወጋበት በኩል ደም ይፈሰው ነበር። እኛን ለማዳን በአጥንትና በቆዳ በተገመደ ጅራፍ ሲገረፍ ደም ይፈሰው ነበር። እኛን ለማዳን ከጀርባው በኩል ደም ይፈሰው ነበር። እኛን ለማዳን በእሾህ አክሊል በተጫነበት ስፍራ ከአናቱ ደም ይፈሰው ነበር። ይህ የተከፈለልን ዋጋ በገንዘብ፣ በወርቅ፣ በዶላር፣ በሀብት ሊተካ ሊተመን አይችልም። የትኛውም የሰው ልጅ ክፍያ የእግዚአብሔርን ክፍያ አይስተካከል። ኢየሱስ ራሱን ሰጥቶናል። አንደኛ ጴጥሮስ ምዕራፍ 1:19 ላይ በማያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክብር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ። እኛን ለማዳን የደም ዋጋ ተከፍሏል። ኤፌሶን ምዕራፍ 13 ላይ የእግዚአብሔር ቃል ሲናገር እናንተ በፊት ርቃችሁ የነበራችሁ በክርስቶስ ሆናችሁ በክርስቶስ ደም ቀርባችኋል። ማንም ሰው ወደ እግዚአብሔር መቅረብ የቻለው በመስቀል ላይ በተከፈለው የኢየሱስ ክርስቶስ ደም ነው። አንደኛ ቆሮንቶስ ምዕራፍ 5:7 ላይ ፋሲካችን ክርስቶስ ታርዷል። ኢየሱስ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ይህ እግዚአብሔር ለእኛ የከፈለው ዋጋ ትልቅ ነው። ዋጋውም ትልቅ ቢሆንም ለእኛ ለኃጢአተኞች የተሰጠው ዋጋ ግን በነፃ ነው። ጸጋው በእምነት አድኗቸዋል። ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራው አይደለም። እንግዲህ ይህንን የተከፈለውን ዋጋ ሰዎች ሁሉ ሊቀበሉት ይገባል። አንደኛ ጢሞቴዎስ ምዕራፍ 1:15
ላይ የእግዚአብሔር ቃል ሲናገር ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው። እኛስ እንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን? ውድ ኢሲ ወገኖቼ የተከፈለልን ዋጋ በሚገባ ተረድተናል ወይ? ዋጋው እጅግ ትልቅ ነውና ዋጋው ቸል ሳንል የዋጋው ሚስጥር ለሰዎች ሁሉ ልንናገር ይገባል። ለሰዎች ሁሉ ወንጌልን ልንናገር ይገባል። ለዚህም ደግሞ እግዚአብሔር ይርዳል። አጠር ያለች ግጥም አነባለሁ። የፋሲካ በዓል ጊዜው ተጠግቶ ሰው ሁሉ ትኩረቱን ለበዓሉ ሰጥቶ ለዋጭና ሸማች በቤተ መቅደስ ውስጥ በሬና ርግብ ሻጭ ገንዘብ ሲለውጥ የጌታ ጸሎት ቤት በለዋሽ ተሞልቶ ነውሩን አስወጣ ጅራፉን አብጅቶ በገመድ ጅራፍ ሁሉንም አጸዳ ቤቴ የጸሎት ቤት መሆኑን አስረዳ። ካህናት፣ አለቆች፣ ሽማግሌዎች ሁሉ በተንኮል ሊይዙት ሊገሉት አበሩ። ካህናት አለቆች በአንድ ላይ ተስማሙ ኢየሱስን ሊገሉት ማንንም ሳይሰሙ። ከአስራ ሁለቱ የሆነው ይሁዳ በ30 ብር ወዳጁን ሲከዳ አሳልፎ ሊሰጥ ከአለቆቹ ጋር ተስማማ። እራት እየበሉ ኢየሱስ በድንገት ሚስጥሩን ገለጠው ሁሉም በያሉበት። ከእናንተ መካከል አሳልፎ የሚሰጠኝ አለ በመሃላችሁ ስሞ የሚሸጠኝ። የሰው ልጅ በእርሱ ታልፎ ይሰጣል፣ የተጻፈው ቃል በእርግጥ ይፈጸማል። ይህንን ሲሰሙ መተከዝ ጀመሩ እርስ በራሳቸው ማን ይሆን እያሉ ሁሉም ተደናገጡ። ኃጢአተኞች ሁሉ አሳልፈው ሰጡት፣ ገርፈው አሰቃይተው በእንጨት ላይ ሰቀሉት። ሞት አበቃለት እያሉ ሲያስወሩ ሞትን ድል አድርጎ ተነሳ በክብር። ሞትን ድል አድርጎ ኢየሱስ ተነስቷል። የሰው ልጆች ጠላት ሰይጣን ተሸንፏል። ሕያዋን ከሙታን ለምን ፈለጋችሁት? እርሱ በዚህ የለም፣ መቃብሩን እዩት። መቃብሩ ባዶ ነው፣ ከፈኑ ይታያል። አዳኙ ኢየሱስ በክብር አድርጓል። ሞት ኢየሱስን ሊይዘው አልቻለም። ኃይሉ ተቀምቷል፣ ጀግንነቱ የለም። እንደተናገረው በእርግጥ ድል ነስቷል። ደቀ መዛሙርቱ በዓይናቸው አይተዋል። ዛሬ ለሁላችን ኢየሱስ ተነስቷል። በትንሣኤው ጌታ ኃይላችን ታድሷል። ቅዱሳን በሙሉ ደስ ደስ ይበለን፣ ሞትን ያሸነፈው ኢየሱስ ስላለን። ሲኦልና ሰይጣን፣ ሞትና ጨለማ በመሸነፋቸው ዝማሬ ተሰማ። ፍርሃት ተወገደ፣ አስፈሪው ደቀቀ፣ ጠላታችን ሰይጣን በኢየሱስ ደቀቀ። በጣም ደስ ይበለን፣ ኢየሱስ ተነስቷል። ሁሉን አሸንፎ በክብር አድርጓል። የሄደው ኢየሱስ አንድ ቀን ይመጣል፣ ከዚህ ዓለም ጣጣ ይገላግለናል። አሁን ከምንሰማው ነገር ይገላግለናል። ኢሲ ዛሬ ደስ ይበልሽ፣ አምላክሽ ሞትን ድል አድርጎ ተነስቷል በክብር። የምድር ነገሥታት ሞት አሸነፋቸው፣ ያንቺ ጌታ ግን ሞትን ድል አድርጎ ይማልዳል በአብ ቀኝ ተቀምጦ። ቅዱሳን በሙሉ እንኳን ደስ አላችሁ። ኢየሱስ ተነስቶ አለ በልባችሁ፣ ሁሌ ይኖራል አጠገባችሁ። ጌታ ኢየሱስ ክርስቶስ ተነስቷል።